ምሩዬ ሆስፒታል ገባች። ምሩዬ እንግዲህ ከባድ ሁኔታ ላይ ነው ያለችው ብሏል ዶክተሩ ማለት ነው። መጸለይ ያለብን ጸሎት ማድረግ አለብን። ይህ ሁሉ የምሩና የሄኖክ ስራ ነው። አንዳንዴ አንዱን ስህተት ለመሸፈን ብለን ሌላ ብዙ ስህተቶችን እንሰራለን እና ሀሴትም ገና ለገና የገዛ አባቴን አስደስታለሁ ሁለተኛ አላሸማቅቀውም በማለት የተነሳ የምሩን ህይወት አበላሸችው። ምሩ እውነት ለጓደኞቿ የምትከፍለው መስዋዕት እጅግ በጣም ደስ የሚል እጅግ በጣም የሚያስተምር ነው። ምክንያቱም አሁን እስኪ በአሁኑ ሰዓት ማን ነው ለጓደኛ ብሎ ብዙ መስዋዕት የሚከፍለው? የምሩ ግን ይለያል። እውነት ይሄ ራሱ በትክክለኛው ታሪክ ብናመጣው ይሄ ፊልም ሆነ እንጂ አንድ ሰው ለአንድ ሰው ከወደደና የእውነት ጓደኛ ብሎ ካሰበ እንደዚህ መስዋዕት መክፈል እንዳለብን ራሱ ብዙ ነገር ተምረናል። ሄኖክ ከዚህ በኋላ በፍጹም አይለቀኝም። ስለዚህ እውነታን ነው ምሩ ያለችኝን ነገር ባደርግ ይሻለኛል፣ ልብሴን ላዘጋጅ እያለ ነው። ምሩ ከዚህ በኋላ እንግዲህ ሁሉም ነገር ይቅርብኝ፣ እመለሳለሁ፣ ወደ መጣሁበት እሄዳለሁኝ። እኔ የሰው ህይወት ማበላሸት ነው እንጂ የምጠቅም ልጅ አይደለሁም። የራሴን ስህተት ለመሸፈን ብዬ የብዙዎቹን የሰው ህይወት አበላሸሁኝ። ሲቀጥል ደግሞ ምሩ እንኳ በዚህ በሁለት ቀን ለጓደኞቿ ለጽናትና ለኪራ የምትከፍለው መስዋዕትነትን ሳይ በገዛ በራሴ ነው ያፈርኩት እያለች ተቆጭታለች። በጣም ያሳዝናል። ሄኖክ ለምሩ እኔ እኮ ታውቂያለሽ 1 ዓመት ሙሉ ነበር ምሩን የማፈቅራት፣ ነገር ግን እሷ ከሌላ ሰው ጋር ፍቅር ግንኙነት ጀመረች። እየተደበኩላቸው ነበር፣ ወክ ያደርጉ ነበር ምናምን፣ ብቻ ብዙ ላይፍ ነበራቸው። ከዛም በኋላ ብዙም ሳይቆዩ ተለያዩ። ግን ቢገርምሽ ከተለያዩም በኋላ ወደ እኔ ነበር የመጣችው እና አንድ ምሽት አለ አይደለ ሞቅ ብሎን ነበር። እኔም የናፈኩትን ከንፈር ሳምኩትና ከዛም በኋላ ቪዲዮ ለማስታወሻ ብዬ ቀረጽኩ። ግን እኔ አልነበርኩም የለቀኩት፣ ሌላ ሰው ነው። እሷ ግን አንተ ነህ የለቀከው በማለት ከትምህርት ቤት ሁሉ አስጫረችኝ። እናቴ ጋር ስመጣ እናቴ ደግሞ ዓይንህን ላፈር አለችኝ። ብቻ ህይወቴ ተመሰቃቀለ አለ ምሩ። ኧረ ተው ሄኖክ ተው። ታዲያ የሰው ልጅ እኮ በግድ አፍቅረኝ አይባልም አይደል? ስለዚህ እሷ መብቷ ነው። የፈለገችውን ሰው የማፍቀር የፈለገችውን ሰው የመውደድ መብት አላት አይደል? ስለዚህ ይህ ሁሉ ታዲያ ለኪራና ለጽናት ለምንድን እንደዚህ እነሱ ይሄን እንዲከፍሉ አደረጋችሁ? ራሳችሁ ችግራችሁን ራሳችሁ መፍታት ሲገባችሁ ከነሱም አልፎ እኔን ነው አሁን እያሰቃያችሁኝ ያላችሁት። እባክህ ልቀቀኝ ብትለውም አይ በፍጹም አንቺንማ ከለቀኩሽ ነገሮች በሙሉ አበላሸሽው እያለ በጣም የወረደ አስተሳሰብ አሰበ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። ጽናትዬ እንግዲህ ጉድ እያለች ወደ ክችን ሰኒ መጣችና እንዴት አደርሽ? እንደ አሁኑ ምሩ አልተገኘችም አለቻት። ወይ ምሩ አልተገኘችም ታውቂያለሽ፣ ግን እኔ ዝም ብዬ ቁጭ ብዬ እንትን ስለው በቃ በሆነ ቦታ የምትጠራኝ ይመስለኛል፣ የሆነ ነገር የምታደርግ ይመስለኛል። ብቻ ግን ልቤ በጣም ሰግቷል ቢገርምሽ እያለች አወራቻት። እኔም እንደዛው ይሰማኛል፣ ግን ምን እንደው አላውቅም። ናሆሚ እስከ ዛሬ ድረስ በፍጹም እስከ ዛሬ እንደዛ አድርጋ አታውቅም። ታውቃለህ፣ የምሩና የእኔ ፍቅር እኮ በጣም ይለያል። ኧረ እባክህ እያለ ኪራ ሙድ እንደመያዝ ሆነ። ከዛም በኋላ እሱም ደግሞ ኧረ እውነቴን ነው ኪራ፣ የእሷና እኔ ፍቅር እኮ ይለያል። እንዴት በትንሽ ነገር ተቆጥታ ልትሄድ ትችላለች? እኔ በፍጹም ይሄንን አላምንም። ከዛ ኪራዬ ደግሞ ነገሩ ልክ ነህ እኮ፣ ምክንያቱም እኔ ራሱ እናቷ ጋር ልደውል፣ ግን ደግሞ እናቷ ጋር ካልሄደች ብዬ በጣም ሰጋሁኝ። ስለዚህ ለዛ ነው እና አታስብ ብሎ በቃ ሴቶች እኮ አንዳንዴ ጸባያቸው እንደዚህ ነው።
በምን ተቀየሙ ብለን እንኳ ሳናቅ ተቀይመው እናገኛቸዋለን። እኔን አታየኝም? እኔም እኮ ጽናትን በጣም ነበር የምወዳት የማፈቅራት። ነገር ግን አለ አይደለ ይኸው ልቤን ስብርብር አደረገችው። ስለዚህ አብሽሩ ታውቃለህ። እኔ ግን በቃ በእኔ የተነሳ እናንተ ላይፋችሁ እንዲህ መሆኑን በጣም አዝናለሁ፣ ምንም አልወደድኩትም በማለት ነገረው። ከዛም በኋላ እንደዛም አትበል ወንድሜ፣ ምን ችግር አለው? ሲቀጥል በእኛ ምክንያት አይደለም። በቃ ተረጋጋ፣ ሁሉም ነገር ይስተካከላል፣ ነገሮች ወዳሉበት ወደ ነበሩበት ይመለሳሉ እያለ እሱ ነገረው። እሺ እንዳፍህ አድርገው አያለ። ከዛም በኋላ ሰኒዬና እንዲሁም ደግሞ ጽናቴ ቁጭ ብለው እያወሩ ይገኛሉ። ከዛም በኋላ ኪራ መጣና እንዴ ምን እያደረጋችሁ ነው? ሄኖክ መጣና ኦ ደግሞ ዛሬ ምን እያደረጋችሁ ነው? እኔ ስመጣ ዝም አላችሁ አለ። አይ አረ በፍጹም እንደዛ እንኳ አይደለም፣ ደግሞም ዝም አላልንም አለ። እና ታዲያ ለምንድን ነው? ሰው እያማችሁ ነበር እንዴ? ልክ ነህ እያማን ነበር። በቃ እኔ ለማንኛውም ተነስቼ ልሄድ እያለ ተነስቶ ሲሄድ ምን ይመስላል ይሄ ጭጋግ የመሰለ ሰው እያሉ እንትናሉ። አረ ተይ እባክሽ፣ አረ ተይ ገና ነሽ አንቺ ልታይ ተይ አለቻት ጽናትዬ። ለነገሩ ልክ ነሽ፣ አንቺና ምሩ የራሳችሁን ይዛችሁ እኔን አይደብርም እንደዚህ ማሳጣት እያለች ሰንዬ ቀልዷን መቀለድ ጀመረች። ግን እኮ ልክ ነሽ ታውቂያለሽ፣ ምሩ በጣም ናፍቃኛለች። ድምጿ፣ ሁለ ነገሯ፣ የቤቲቱ ድምቀት እኮ እሷ ነበረች፣ እርጋታዋ ብቻ አላቅም። እውነት ነው ታውቂያለሽ፣ ናሆሜ ራሱ በጣም ተጎድቷል አለች። እውነት ነው ናሆሜ እኮ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት እያለች መናገር ጀመረች ጽናትዬ። ልክ ነው ጽናትዬ እያለች እሷም እኔ ግን የሚገርመኝ ነገር እኔ ኪራና ሀሴትን ለመዳር ደፋ ቀና ላለሁ፣ እሷ ግን ምን እያሴረችልኝ እንደሆንኩ አላወቅኩም እያለች ጽናትዬም በጸጸት ወጣ ገባ ትላለች። እውነት ለመናገር ኪራዬ እኔ ከዚህ በኋላ ከጽናት ጋር መሆንም አልፈልግም፣ ምክንያቱም በቃኝ፣ ልቤን ሰባብረዋለች ብሏል። በእርግጥ ጽናትዬም በጣም ትልቅ ጥፋት አለባት። አንዳንዴ የምንወደውን ሰው ለመጠበቅ ወይም ደግሞ የምንወደውን ሰው ለማስደሰት ከኛ ለማራቅ እንሞክራለን። ግን ትክክለኛው የምንወደውና የምናፈቅረው ሰው ከኛ ጋር ሲሆን ነው እንጂ ደስተኛ የሚሆነው ህር ስላልነው ወይም ደግሞ ሌላ የህይወት አጋር ስለመረጥንለት ትክክለኛ ሊሆን ወይም ደግሞ ደስተኛ ሊሆን አይችልም እውነት ለመናገር። እና ጽናትም ቢሆን መጀመሪያውኑ ገና ለፋዘሯም እንዲሁም ደግሞ ለሱ አባት መናገር ነበረባት ማለት ነው። ጉድ እኮ ነው። ቤተሰብ እንደሆነ ሁሉን ቻይ ነው። ሁሉን ቻይ ስለሆነ ቤተሰብ የማይችለው ነገር የለም። ሁሉን ያደርጋል፣ ሁሉን ይችላል፣ ሁሉን ይሰማል፣ ይቅር ባይም ነው። ስለዚህ መናገር ነበረባት ማለት ነው። እና ሰንዬ ምሩ እንግዲህ እና አሁን መድኃኒት አምጪልኝ እባክሽ ልሞት ነው፣ እኔ ለማንም ምንም አልናገርም ስትላት ነው ታበላሻለሽ፣ ከዚህ ሩምማ ከወጣሽ በፍጹም አይሆንም፣ ታበላሻለሽ ነገሮችን አለች። ኧረ እኔ አላበላሽም፣ ምን ሆነሽ ነው አንቺ ደግሞ አለቻት። እኔ በዚህ እንኳ አልስማማም አላምንም አለች። ቆይ ግን ለምንድን ነው ታውቂያለሽ አንቺ ጽናትንና ኪራን እንደዚህ ለማድረግ ያሰብሽውስ የሞከርሽውስ ለምን? ምን አደረጉሽ? ሲቀጥል ጽናት እኮ ላንቺ ያደረገችውን ነገር ብታቂና ብትሰሚ የእውነት በራስሽ ታፍሪያለሽ አለቻት። ምን አድርጋልኛለች ስትል አይ በቃ ተይው አስፈላጊ አይደለም አሁን መናገር አለቻት ምሩ። እና አሁን ለማንኛውም ሄደሽ መድኃኒቱን አምጭልኝ ስትላት የት ቦታ ነው ስትላት ምኝታ ክፍሌ ውስጥ ነው፣ እንደገና ደግሞ ቁልፉ አበባው ማስቀመጫ ውስጥ አለልሽ ብላት ሄደችና ምሩ ልታመጣ እንዳጋጣሚ ናሆም የመጣ። አፈጣሪ ሆይ እባክህ ዛሬም ብቻ እርዳኝ። ወይ ጉድ! ጸሎትም እኮ ሰማት ረዳት። ኪራ ደውሎ ና ሲለው ወጥቶ ሄደ። እንደምንም ብላ መድኃኒቱን ይዛ ስትሄድ ግን በስተመጨረሻ ምሩዬ ተገኝታ
በሰኒ ምክንያት ሆስፒታል ገብታለች። ውድ የቻናሌ ቤተሰቦች በቀጣይ ቪዲዮ ምሩ ትድን ይሆን ወይስ አትድንም? ሄኖክስ ሲጋለጥ ይሆን? ምሩስ ትጋለጥ ይሆን?